አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ተማሪው በዓለም አቀፍ ተማሪ ቪዛ በኢንተርናሽናል ስቱደንት ቪዛ ወደዚህ ሀገር ይመጣል። ከሶሪያን የመጣው ተወልዶ የሚያደገው ሶሪያ ነው። እዚህ ሀገር ሲመጣ ታዲያ በኮሎምቢያ ዩኒቨርሲቲ ትምህርቱን እየተከታተለ በስቱደንት ቪዛ በተማሪ ቪዛ ይቀጥላል ማለት ነው። የወደፊት ባለቤቱን ሲያገኝ እሷን ያገባና ግሪን ካርድ ያገኛል። ታዲያ በዚህ በተነሳው ቅርብ ጊዜ በተነሳው በእስራኤልና በፍልስጤማውያን ጦርነት ምክንያት እሱ ግንባር ቀደም መሪ ሆኖ የፍልስጤማውያንን መብት ለማስከበር በየኮሌጆቹ የተነሳውን ንቅናቄ ይመራል። ይህንን እያደረገ ያለ በቅርብ ጊዜ ባለፈው ሳምንት የትራምፕ አስተዳደር ወስዶ አይሲኢ ወስዶ ያስረዋል። ያስረውና እነሱን ይነግራቸዋል ከዚህ በኋላ ወደ ሀገሩ እንደሚመለስ ወደ ሶሪያ ምንም እንኳን ፍልስጤማዊ ቢሆንም ወደ ሀገሩ ወደ ፍልስጤም ወይም ወደ ሶሪያ ሊመለስ እንደሚችል ብቻ ዲፖርቴሽን ከአገር መፈናቀል እንደሚገጥመው ይነገራቸዋል። ባለቤቱ ታዲያ እሱ እኮ የግሪን ካርድ ያዥ ነው፣ የግሪን ካርድ ባለቤት ነው፣ የመኖሪያ ፈቃድ አለው አሏት። እሷ ግን ምን አለች? ምንም ዜጋ ብትሆንም በጋብቻ ይሄን የግሪን ካርድ ቢያገኝም ባለው አማጽያን ግንኙነት በመካከለኛው ምስራቅ ያሉ አማጽያን ጋር ግንኙነት ስላለው እነሱን በመርዳት በመደገፍ ላይ ስላለ ይሄንን መረጃ ስላገኘንበት ከሀገር እናፈናቅለዋለን ይሏቸዋል። ለባልና ሚስት ይሄንን ሲነግሯቸው ቶሎ ብሎ ፍርድ ቤት ይቀርቡና ጠበቃ ይዘው ይሄንን ያስቆማሉ ማለት ነው። መረጃ በሌለበት ማስረጃ ባልቀረበበት ሁኔታ ይህ ተማሪ ከዚህ ሀገር ሊፈናቀል አይችልም። ከትምህርት ቤቱ ቪዛ ወይም ከተማሪ ቪዛ በኋላ አሁን እኮ ቋሚ ነዋሪ ነው። በቋሚ ነዋሪነቱ መብቱ ሊከበር ይገባል። በፍርድ ቤት ውስጥ የሚታየውን ሂደት መቀጠል አለበት ብለው ይሉታል። ይህንን እንግዲህ ሂደት እያለ ነው አሁን የአይሲኢ እያለ ያለው እኛ ይሄ ተማሪ ከአማጽያን ወይም ደግሞ ሽብር ፈጣሪዎች ጋር ግንኙነት ስላለው ይህንን ማረጋገጥ የለብንም፣ ወንጀለኝነትንም ማስረገጥ የለብንም፣ ከሀገር ግን ማፈናቀል እንችላለን ብለዋል። ግን ፍርድ ቤቱ በዚህ መሃል ገብቶ አስቁሞታል። የፌዴራል ጀጅ ወይም ደግሞ ማዕከላዊ መንግስት ዳኛ ይሄ የፍርድ ሂደቱ ሳይቃና ይሄ ተማሪ ከሀገር እንዳይወጣ የሚል እግድ አምጥቷል ማለት ነው። ከዚህ የምንማረው ዩኤስሲአይኤስ ወይም አይሲኢ ኢሚግሬሽን ከስተምስ ኢንፎርስመንት እኛ በገንዘብ ዝርፊያ፣ በድብደባ፣ በግድያ ወንጀል ግብር ባለመክፈል ወይም ታክስ ባለመክፈል ሌሎች ከአማጺ ግሩፖች ጋር ከአማጺ ድርጅቶች ጋር ግንኙነት ከሽብርተኞች ጋር ግንኙነት ካለን እንዲሁም ደግሞ ለሀገሪቱ ለህዝቡ ሰላምና ደህንነት ስጋት የምንሆን ከሆነ ወንጀለኝነታችንን ጥፋተኝነታችንን ሳያረጋግጥ ከሀገር ማባረር ይችላል። ይሄ ነው ህጉ የሚለው። ግን የፍርድ ሂደቱ መቀጠል አለበት በሚል ፍርድ ቤቱ መሃል ስለገባ ጣልቃ ስለገባ ይሄ ተማሪ ከሀገር አይፈናቀልም። ለጊዜው በሉዚያና እስር ቤት ከዚህ ርቆ ከኒውዮርክ ከሚኖርበት ርቆ እዛ ታስሮ ነው ያለው። የፍርድ ሂደቱን እንግዲህ እንከታተላለን። ሊንኩን በዩቲዩብ ቪዲዮ ኮሜንት አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akolkuluFamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ